የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የጥር 2 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት የምንጠይቀው የዕለቱን ዜናችንን ርዕሶቹን አስቀድመን በማስደመጥ ነው። የብልጽግናው ሰራዊት ካምፑ ድረስ በገባው የፋኖ ኃይል ተመቶ በርካታ ሰራዊቱ እርምጃ ተወስዶበታል። የእግረኛና ሜካናይዝድ ኃይሉ መቋቋም ያልቻለውን የፋኖን ምት ለመመከት የድሮን ጥያቄ በማቅረብ በድሮን ታግዞ ቢዋጋም በርካታ ኃይሉን ከማስመታትና ምሽጉን ለቆ ከመውጣት አልታደገውም። የወሎ ቤተ አማራውን ተጋድሎ ዝርዝር ዜናችን በቀዳሚነት ያስደምጣችኋል። ታሪካዊውና ግዙፉ በጌምድር ክፍለ ጦር ደንቢያና ቆላ ድባ ላይ ያደረገውን ተጋድሎ በታላቅ ድል አጠናቋል። በሁለት ግንባሮች የነበረውን ተጋድሎ የፋኖ መሪው ሲገልጸው የአማራን ሕዝብ የሉና አደጋ ለመቀልበስ ወደፊት የሚያንደረድል ድል ነው ብሎታል። ይደመጣል። ብልጽግና በአዲስ አበባም ድንጉጥ ሆኗል ሲል የሚገልጸው አጼ ቴዎድሮስ ዕዝ ለወራት ሲያካሄድ የቆየውን የሰራዊት ስምሪት መመሪያና የአደረጃጀት ማሻሻያ ስራውን ማጠናቀቁን አስታውቋል። ለመሆኑ ቴዎድሮስ ዕዝ በስንት ኮርና ክፍለ ጦር ተደራጀ የሚለውን ጨምሮ ሙሉ መረጃውን በዜናችን ይደመጣል። የአማራን ሕዝብ ባገኘው አጋጣሚ ሁሉ ማጥቃትና ማቁሰልን ቀዳሚ ግቡ የስልጣን ዘመኑን ማጽኛ ያደረገው የብልጽግናው ስርዓት በሸዋ ጠቅላይ ግዛት ያደረሰውን ሁሉን አቀፍ ጉዳት በዜናችን ተሰናድቷል። ይደመጣል። የባዲን ካድሬዎች በፋኖ እጅ ሲገቡ በአንጻሩ የብልጽግናው ሰራዊትም ብሔር ሳይገድባቸው የፋኖን ጥሪ ተቀብለው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት የሰጡትን ማብራሪያ ጨምሮ በጎጃም ቀጠና የተደረገውን ተጋድሎ ዝርዝር ዘገባችን አሰናድቶታል። ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። በድሮን የታገዘው ውጊያ በፋኖ የበላይነት ተጠናቀቀ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በሰሜን ወሎ ቀጠና ባደረገው ታላቅ ተጋድሎ በርካታ ጀብዶዎችን መስራቱን ገለጸ። የአጼ ምኒልክ ዕዝ ከደጋው መብረቅ ኮር የተውጣጡ አህዶች በዳውንት ወረዳ ኮርባ ከተማ ዙሪያ ከብልጽግናው ሰራዊት ጋር ባደረጉት ትንቅንቅ ከፍተኛ ወታደራዊ ድል መቀዳጀታቸውን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ትናንት ጀንበር ልትገባ ስትል ወደ ኩርባ ከተማ ዘልቆ በመግባት ድንገተኛ ጥቃት የፈጸመው ፋኖ ሌሊቱን በሙሉ የብልጽግናው ጦር በድሮን የታገዘ ውጊያ ማድረጉን የደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል ጨምሮ ገልጿል። እንደ ሚዲያና ኮሚኒኬሽኑ ገለጻ ምሽቱን የብልጽግናው ሰራዊት ወደ መሸገበት ስፍራ ዘልቆ የገባው ፋኖ ድንገተኛ የቦምብ ጥቃት በመፈጸም እና የእጅ በእጅ የጨበጣ ውጊያ በማድረግ በርካታ የብልጽግናውን ሰራዊት እርምጃ እንደወሰደባቸው ያሳወቀ ሲሆን ከ10 በላይ የሚሆኑት ከነሙሉ ትጥቃቸው በፋኖ እጅ መግባታቸውን ተናግሯል። ቁጥሩ በውል ያልታወቀ የብልጽግናው ሰራዊት በፋኖ ድንገተኛ የቦምብ ጥቃት ከባድ ጉዳት እንዳስተናገደ የገለጸው የሚዲያና ኮሚኒኬሽን ክፍሉ በወረዳው የሚገኙ የህዝብና የግል ጤና ተቋማት ሙሉ በሙሉ የጠላት ብልጽግናን ሰራዊት ብቻ እንዲያክሙ ትዕዛዝ ተሰጥቷቸዋል ብለዋል። የብልጽግናው ሰራዊት በድንገተኛ ጥቃቱ ከደረሰበት ሰዋዊና ቁሳዊ ኪሳራ በተጨማሪ በርካታ የጥምር ጦር አባላቱ ከነሙሉ ትጥቃቸው በፋኖ እጅ መግባታቸውን ተከትሎ በብልጽግናው ጦር አዛዦችና በወረዳው የባዲን ጸጥታ ክፍል አዛዦች መካከል ከፍተኛ ለመግባባት ተፈጥሮ የእርስ በርስ ግጭትም እንደነበር ተገልጿል። በፋኖ ድንገተኛ ኦፕሬሽን ከፍተኛ መደናገጥ ውስጥ የገባው የብልጽግናው ሰራዊት መተማመኛ ያለውን የአየር ኃይል ድጋፍ ጠይቆ አካባቢውን በድሮን ሲደበድብ ማደሩ ታውቋል። የብልጽግናውን የጦር አዛዦች ጥሪ ተከትሎ የገባው የብልጽግናው አየር ኃይል በድሮን ሌሊቱን በንጹሃን ላይ ያነጣጠረ ተከታታይ የድሮን ጥቃት መፈጸሙን የገለጹት የአካባቢው ነዋሪዎች ከድሮን ጥቃቱ በተጨማሪ ዳውንት ላይ የሚገኘው የመንግስት ሰራዊት የሞርተር ቅንቡላዎችን በዘፈቀደ በማስወንጨፍ የበርካታ ንጹሃን ሀብት ንብረትን ጨምሮ ንጹሃንን ገድሏል ሲሉ ተናግረዋል። ከኦፕሬሽን በኋላ የድሉን ውጤት የገለጸው የደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል በርካታ የብልጽግናው ሰራዊት የባዲን ፖሊሶችና ሚሊሻዎችን ከአህዳቸው በማፍረስ ወደ ፋኖ እንዲቀላቀሉ አድርጓል። ፋኖ የምሽቱን ኦፕሬሽን የፈጸመው ዳውንት ድረስ ዘልቆ በመግባት ኮርባ ከተማ ፖሊስ ጣቢያ፣ ሞቃትን፣ ኪዳነ ምሕረት፣ መናሪያ አካባቢዎች በሚባሉ የከተማ ሰፈሮች ሲሆን በዚሁ ቀጠና የነበሩ የብልጽግናው ሰራዊት ወታደራዊ አዛዦችን ጨምሮ የብልጽግናው አመራሮችም ጉዳት እንዳስተናገዱ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የደጋው መብረቅ ኮር ሚዲያና ኮሚኒኬሽን ክፍል በላከው መረጃ አስታውቋል።
ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ማረጉ ተማረ ክፍለ ጦር ቃኞች 25 የብልጽግናውን ሰራዊት እርምጃ በመውሰድ 13 ደግሞ በማቁሰል ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆነው የማረጉ ተማረ ክፍለ ጦር ቃኞች በላስታ ወረዳ ከብልባላ እስከ ይምራ ቀጠና ባደረጉት ለአስጨራሽ ትንቅንቅ የብልጽግናን ሰራዊት አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ ማድረግ ተችሏል። መነሻውን ብልባላ ከተማ ያደረገው የብልጽግና መከላከያ ሰራዊት በሶስት አቅጣጫ ማለትም በዞራ በአርባቶ እንሰሳ እና በአሞራ በር እንቅስቃሴ አድርጎ ቢሆንም የማረጉ ተማረ ክፍለ ጦር ቃኞች ባደረጉት ትንቅንቅ ትናንት ካመሻሹ 12 ሰዓት እስከ ምሽቱ 2 ሰዓት በፈጀ የተጠና ኦፕሬሽን 25 እርምጃ በመውሰድና 13ቱን በማቁሰል እንዲሁም 5 ጥቁር ክላሽ ከ1200 የክላሽ ተተኳሽ ጋር በእጃቸው አስገብተዋል። ደምቢያ ላይ ፋኖ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ግዙፉ በጌምድር ክፍለ ጦር በሁለት ግንባሮች ባደረገው ተጋድሎ ታላቅ ድል መቀዳጀቱን አስታወቀ። የዙ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው በሁለቱ ግንባሮች በተደረገው ተጋድሎ 15 የብልጽግና ሰራዊት ከጥቅም ውጭ ሆኗል ሲል ገልጿል። የብልጽግናው ሰራዊት መነሻውን ከደልጊ አድርጎ ወደ ጨዋሂት በመኪና ሲጓዝ በነበረበት ወቅት የበጌምድር ክፍለ ጦርና ዳው ብርጌድ በወሰዱት የደፈጣ ጥቃት 10 የሰራዊቱ አባላት እርምጃ ሲወሰድባቸው 15 ደግሞ ከባድ ጉዳት እንደደረሰባቸው የጎንደር ጠቅላይ ግዛት እዝ ቃል አቀባይ አርበኛ ኪሩቤል ጎቤ አስታውቋል። ቃል አቀባዩ አክለውም የጠላትን ሰራዊት ባደረስንበት ጥቃት ተመቶ ከተመለሰ በኋላ ቀጠናውን አስከብረናል ብለዋል። የግዙፉ በጌምድር ክፍለ ጦር ናደው ብርጌድ ስኬታማውን የደፈጣ ጥቃት የፈጸሙት በምዕራብ ደንቢያ ልዩ ቦታው በራ ገብርኤል ወይም 5 ቁጥር በተባለ ቦታ መሆኑን የገለጸው የዙ ቃል አቀባይ ክፍል ከደፈጣ ጥቃቱ በተጨማሪም ተከታታይ ውጊያዎችን በማድረግም የብልጽግናውን ሰራዊት ተደጋጋሚ ዘመቻዎች በሚገባ ማክሸፍ መቻሉን ተናግሯል። የክፍለ ጦሩ ሌላኛው የውጊያ ግንባር ደግሞ በቆላ ድባ ከተማ የተፈጸመ መሆኑን የገለጸው አርበኛ ኪሩቤል ጎቤ በቆላ ድባ የተፈጸመው የፋኖ ጥቃት የብልጽግናውን ሰራዊት በካምፕ ተቀፍድዶ እንዲቀመጥ ያደረገ መሆኑን ገልጿል። አርበኛው የተጋድሎ መረጃ ሲገልጽም በየዕለቱ ከፍተኛ ተጋድሎ እያደረገ ቀጠናውን ሳያስደፍር እየታገለ የሚገኘው ናደው ብርጌድ በምስራቅ ደንቢያ ወረዳ ዋና ከተማ ቆላ ድባ በመግባት ከፍተኛ ተጋድሎ ሲያደርጉ ያደሩ ሲሆን የጠላት ጦር ባለበት ካምፕ ተሰብስቦ እንዲቀመጥ ማድረግ ተችሏል ብለዋል። አመሰግናለሁ። አሜ ያው እንግዲህ ከብዙ ቀን በኋላ ነው የተገናኘነው። በእርግጥ ተፈነ የተረመ ጉራጉራ ብዙ ስራዎች ነበሩ። በአንድም በሌላም በፌስቡክም በዛም እያጋራን ስለነበረ እኛም ሌሎች እንደምታውቁ ሰላማዊ ስራዎች ስለነበሩ እነሱ ላይ ትኩረት ስላደረግን ብዙ ዘገባዎችን አየር ላይ ማናውላቸው እንጂ ዛሬ ብቻ አይደለም በተደጋጋሚ ብዙ ውጊያዎች በተለይ የደፈጣ ኦፕሬሽኖች በተለያዩ ቦታ ሲደረጉ ነው የሰነበቱ። በዛሬው ዕለትም እንግዲህ ቀደም ብለን በዚህ ፔጅ እንዳወጣ ነው በምዕራብ ደንቢያ ወረዳ የአማራ ፋኖ ጎንደር ጠቅላይ ግዛት አካል የሆነው የበጌምድር ክፍለ ጦር በተደጋጋሚ ብዙ ኦፕሬሽን ሲሰራ እንደሰነበተ ይታወቃል። በዛሬው ዕለትም እንግዲህ የጠላት ኃይል ከደልጊ ከተማ ወጥቶ ወደ ጨዋሂት እየተንቀሳቀሰ በነበረበት ሰዓት ደፈጣ በመስራት ከፍተኛ ኪሳራ ያደረሰበት ሁኔታ ነው ያለ። በዚህም ኪሳራ እንግዲህ ያው በተደጋጋሚ ደፈጣ የሚሰራበትና ለደፈጣ ምቹ የሆነ ቦታ ነበረ። በምክንያቱም ሲንቀሳቀስ ነው መንገድ ላይ የተመሰለ ወደ 10 የሚሆን ቁስለኛና ወደ 10 የሚሆን ማችና ወደ 15 ቀደማ የሚሆን ሶስት ሰዎች ደግሞ በሊና ጥሎ ከተመጣጣ በኋላ ማለት ነው ጭኖ ይዘው የተገባበት ሁኔታ ነው ያለው። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ነጻ ባወጣቸው አካባቢዎች የሚያካሂደውን ህዝባዊ ውይይትና የጊዜያዊ አስተዳደር መስረታን አጠናክሮ ቀጥሏል። የላስታ አሳምነው ኮር ነጻ ባወጣቸው ቀጠናዎች ላስታ ወረዳ ከሚገኙ ቀበሌዎች መካከል ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት አካሂዷል። በሰሜን ወሎ ዞን በላስታ ወረዳ ከድብኮ ቀበሌ ነዋሪዎች ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫ ማስቀመጡን የገለጸው የዙ ህዝብ ግንኙነት መምሪያ በውይይቱ የተነሱ ሀሳቦችን አስመልክቶ ሲገልጽም የትግሉ መነሻ ምክንያቶች ትግሉ አሁን ያለበት ጠቅላላ ሁኔታ፣ ትግሉ ያመጣው መልካም አጋጣሚና ተግዳሮቶቹ፣ የትግሉ የቀጣይ አቅጣጫና የግል
ታጣቂዎችን በማደራጀት አካባቢውን ከጠላት ብልጽግና ሰራዊት እንዴት መጠበቅ እንደሚገባ ግንዛቤ የሚሰጥ ውይይት እንደነበር አስታውቋል። በተለይም የጠላት ብልጽግናን ስርዓቱ አሁናዊ ሁኔታ ማለትም በወታደራዊ ቁመና፣ በፖለቲካ ተቀባይነትና የዲፕሎማሲ አቅም ሰፊ ውይይት ተደርጎባቸዋል ሲል የገለጸው የአጼ ምኒልክ ዕዝ ህዝብ ግንኙነት መምሪያ በራስ አስተዳደርና በጸጥታ ጉዳይ የሀገር ሽማግሌዎች፣ የሰላም ኮሚቴዎች፣ የሃይማኖት አባቶች ሚና እንዲሁም የወጣቱ ኃላፊነት በውይይቱ የተነሱ መሰረታዊ ሀሳቦች ነበሩ ብለዋል። በዚህ ህዝባዊ ውይይት የአፋባ አጼ ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ፣ የምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረመ መኮንን፣ የላስታ ወረዳ ጊዜያዊ አስተዳደር ዋና አስተዳዳሪ 10 አለቃ ነጋ ፈንቴ፣ የላስታ ወረዳ ጊዜያዊ አስተዳደር አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው ማብራሪያ መስጠታቸው ታውቋል። ብልጽግና በአዲስ አበባም ድንጉጥ ሆኗል። ቴዎድሮስ ዕዝ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የመዋቅር ማሻሻያ ስራውን ፍጻሜ አስመልክቶ ይፋ ባደረገው መግለጫ እዙ በ5 ኮሮች 15 እግረኛ ክፍለ ጦሮችና አንድ መቺ ኮማንዶ ክፍለ ጦር የተደራጀ ነው ብለዋል። አጼ ቴዎድሮስ ዕዝ መግለጫውን ሲቀጥልም የህልውና ትግሉ ባለፉት ከ30 በላይ ወራት ራሱን በማጠናከርና ጠላትን በማዳከም እንዲሁም በዲፕሎማሲው መስክ ያለም አቀፉ ማህበረሰብ ተደራሽ ለማድረግ ትኩረቱን አድርጎ ቆይቷል። በዚህም ሂደት ትግሉ የሚጠይቀው መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትንም ወረራ በመመከትና ሊያደርስ ያቀደውን የዘር ማጥፋት መጠን ከመቀነስ ባሻገር በወታደራዊ፣ በፖለቲካ፣ በኢኮኖሚ፣ በመረጃና በዲፕሎማሲ ግንባሮች ሁሉ ማዳከም ተችሏል። በውጤቱም ጠላት አንዲት የረፍት ቀን እንዳይኖረውና በአዲስ አበባም ድንጉጥ ሆኖ መጨረሻውን እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑን የታመነበት ማድረግ ተችሏል። ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው ቴዎድሮስ ዕዝ ስትራቴጂክ ሰነዶችን አዘጋጅቶ በ2017 ዓ.ም የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ደጋፊዎቹ ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ታማኒ የቀጣዩ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል። የቴዎድሮስ ዕዝ ኃይል ከአካል እስከ ዕዝ እንደገና በመዋቅራዊ ማሻሻያ በ5 ኮር፣ በ15 እግረኛ ክፍለ ጦር፣ በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ ደምሳሽ ክፍለ ጦሮችና ሰባሪ ሻለቃዎች ተደራጅተው ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸውን ባሻገር የጠላትን የቡድን የነፍስ ወከፍና ሜካናይዝድ መሳሪያዎች መማረክ ጀምረዋል። በሂደቱም የህዝብ አስተዳደርና የኃይላችንን ኃላፊነትና ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ማደራጀት ተችሏል። ዕዙ መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራው ሲሆን የስራ አስፈጻሚ ኮሚቴ የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል ሲል የአደረጃጀት መዋቅር ስኬቱን ገልጾታል። የአማራ ህዝብ እንዲሁም አገራችን የኢትዮጵያ ረጅምና ግርማዊ የትናንት ታሪክ ባለቤት መሆናችንን በሙሉ ባለቤትነት የምናምንበት ጉዳይ ነው ሲል የአማራ ህዝብ የደረሰበትን መዋቅራዊ ጥቃትና መገፋት አስመልክቶ ባቀረበው ታሪካዊ ዳራ ሲቀጥልም ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊው ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድክመቶች ታግዞ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት ወይም የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል ብለዋል። የአማራ ህዝብ ለዚህ ሁሉ መከራ የተዳረገበትን ምክንያት ሲገልጽም የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በዚህ የተነሳም አማራው በመጥፋት ላይ ያለ ህዝብ ነው ሲል የገለጸ ሲሆን ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና የተቋረጠ የሀገር ግንባታውን ዘመኑን በሚመጥን መልኩ ለማደስ የቀጠለና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጾ ፋኖ ወደ ትግል መግባቱን አጼ ቴዎድሮስ ዕዝ አስታውቋል። ዕዙ በመግለጫው አክሎም ለ7 አካላት ጥሪ ያቀረበ ሲሆን ለአጼ ቴዎድሮስ ዕዝ አባላትና
አመራሮች፣ ለትግሉ ደጋፊዎች፣ ለጸረ ብልጽግና ትግሉ ማህበረሰብ፣ ለመላው የአማራ ህዝብ ኢትዮጵያውያን በሙሉ በጠላት አሰላለፍ ውስጥ ለምትገኙ አመራርና አባላትና ለዓለም አቀፉ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ የአጼ ቴዎድሮስ ዕዝ ጥሪ ተላልፎላቸዋል። የብልጽግናው ጦር ሸዋ ላይ የጦር ወንጀል ፈጸመ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በአማራ ህዝብ ላይ የሚፈጽመውን የጦር ወንጀል በከፋ መልኩ አጠናክሮ እየፈጸመ ይገኛል። በትናንትናው ዕለትም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ የንጹሐንን ንብረትና ሀብት አውድሞ መውጣቱን የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ቃል አቀባይ አርበኛ አበበ ሙላቱ ተናግሯል። አርበኛ አበበ ሙላቱ በብልጽግናው ሰራዊት የደረሰውን ጉዳት ሲገልጽ የጸረ አማራው የኦህዴድ ብልጽግና ስርዓት ስልጣን አስጠባቂ ሰራዊት በሸዋ ምድር በገቡበት ቦታ ሁሉ በርካታ መኪኖችን እያስጠጉ የሚዘርፉ ከተለያየ ቦታ የተውጣጡ የባዲ ሚሊሻና ኬሚሴ የሰፈረውን የኦሮሚያ ልዩ ኃይልን ተጠቅሞ ዝርፊያ ፈጽሟል ብለዋል። አርበኛ አበበ አክሎም የኦሮሚያ ልዩ ኃይልን የመከላከያ ዩኒፎርም በማልበስ ከአየር ወለድ ኮማንዶ ጋር በማጣመር ስርዓቱ አለኝ የሚለውን ዘራፊ ኃይል በሙሉ በሸዋ ጠቅላይ ግዛት አስገብቶ የይፋትና ጥሙጋ አውራጃ ራሳን ጨምሮ የተለያዩ የይፋት ቀጠናዎች በአማራ ጥላቻ የሰከረ ዘራፊ ኃይሉን በማሰማራት ከእያንዳንዱ የይፋት ገበሬ ቤት ከ25 እስከ 40 ኩንታል የሚደርስ ጤፍ፣ ማሽላ፣ ማሾና ሰሊጥ ዘርፎ ወጥቷል ሲል ተናግሯል። የብልጽግናው ሰራዊት ከዚህም ባለፈ የቁም እንስሳትንም ጨምሮ ዘርፎ መውጣቱን የገለጸው አርበኛ አበበ ሙላቱ የገበሬ ፍየልና በሬ አርዶ ከመብላትም ባለፈ በአሰቃቂ ሁኔታ ንጹሐንን አባቶችንም ገድሎ ሂዷል ብሏል። የብልጽግናው ሰራዊት ያደረሰውን ግፍና ዝርፊያ ተከታትለን እንመለስ። ምን ውስጥ መሬት ውስጥ አንገባ። መሬቱ እንዴት አድርጎ ክፍት አድርጎ እንዴት እናርግ ነው? እኛ ሽማግሎቻችንንስ ሳይሞቱ ወዴት እንውሰዳቸው? እንደው የሚጨርስ እንዳለን ተምንሽ ቆጠቆጥ መድኃኒት አግኝተን እንደው እኛው ራሳችን እየጠጣን ባለን እያሉ ነው። ዘርፈውት ሄደዋል። አንዲትን ነገር ሳይተውልኝ ማለት ነው። ገንዘብ ነበረኝ ሰሞኑን ውስጡ የሸቀልሁት እሱንም ይዘውት ሄደዋል። ተላይ የጥይት ነጎዴ ሲያወርዱብን ገዳያችን መጣ፣ ገደለብኝ። መጣ ስመጣ ሬሳ ወርቆልሃል አሉ። ጠዋት ነሳው ቀበሩ። ምንም የሚያውቀው ነገር ንክክም የለ የኔ ልጅ ተግብርና ሌላ የሚያውቀው ነገር የለም። አመሰግናለሁ። በቅድሚያ ይሄ አረመኔ የሆነ ስርዓት በህዝባችን ላይ እያደረሰ ያለውን ግፍ በሚዲያችሁ ግልጽ የሆነ ማብራሪያ እንዲሰጥ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በመላው የአማራ ፋኖ ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝሩ አልፋለሁ ማለት ነው። የጸረ አማራው የኦህዴድ ብልጽግና ስርዓት ወንበር አስጠባቂዎች በሸዋ ምድር በገቡበት ቦታ ሁሉ በርካታ መኪኖችን እያስጠጉ የሚዘርፉ ከተለያየ ቦታ የተውጣጡ የአማራ እንቁላል ቀቃይ ባንዳ ሚኒሻ ስብስብና የኬሚሴ ሚኒሻ እንዲሁም የስርዓቱ ቁንጮዎች የኦሮሚያ ልዩ ኃይልን የመከላከያ ዩኒፎርም በማልበስ ከጨፍጫፊው አየር ወለድ ኮማንዶ ጋር በማጣመር አገዛዙ አለኝ የሚለውን ዘራፊ ኃይል በሙሉ በሸዋ ጠቅላይ ግዛት አስገብቶ ይፋትና ጥሙጋ አውራጃ ራሳን ጨምሮ የተለያዩ የይፋት ቀጠናዎች በአማራ ጥላቻ የሰከረ ዘራፊ ኃይሉን በማሰማራት ከእያንዳንዱ የይፋት ገበሬ ቤት ከ25 እስከ 40 ኩንታል የሚደርስ ጤፍ፣ ማሽላ፣ ማሾና ሰሊጥ እስከ ሽሮ በርበሬ፣ የአንገት ሀብሎች፣ ሽቶ፣ ብረት ድስት፣ አጠቃላይ የቤት ቁሳቁሶችን ከመዝረፍ ባሻገር የገበሬ ፍየልና በሬ አርዶ ከመብላት እስከ ታላቁ የሰው ልጅ በይፋት ምድር ባገዛዙ ተፈጽሟል። በሸዋ ይፋት ምድር ምን ያልተፈጸመ ግፍ አለ? የባዲን ካድሬዎች በፋኖ እጅ ገቡ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በምስራቅ ጎጃም ዞን 2 የባዲን ብልጽግና ባለስልጣናትን በቁጥጥር ስር መዋሉን አስታወቀ። የአጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ እንደገለጸው ፋኖ በቁጥጥር ስር የዋላቸው የባዲን ባለስልጣናት በስለላ ስራ ተሰማርተው የነበሩ መሆናቸውን ተናግረዋል። የሰዴ ወረዳና ቢቡኝ ወረዳ የሚገኘውን የብልጽግናውን ጥምር ጦር ሰራዊትን እየመሩ ወደ ቀበሌዎች የሚያጓጉዙ ስምሪት የተሰጣቸው እንደነበሩ የገለጸው ፋኖ ሀብታሙ የሱፍ ሎሚ አላምኔ የተባለ የሰዴ ወረዳ የደብረ ሰላም ቀበሌ ስራ አስኪያጅ ሲሆን ከወረዳው ካቢኔ ጋር ተጠርንፎ ህዝባችን ላይ ሲያደርሰው የነበረው ግፍ ተነግሮ አያልቅም። ሌላው ደግሞ የአበባል ጋሾ የተባለ የባዲን የስለላ መዋቅር አባል ድጓጽዮን ቢቡኝ ወረዳ የመሸገውን የብልጽግና ሰራዊት ሰብስቦ ወደ ፋኖ ገብቶ እንዲሰለጥን ያደረገው ሲሆን
እየሰለጠነ መረጃ እንዲሰጣቸው የተደረገና ሰልጥኖ ሲነቃበት ወደ ጠላት ተጠቅልሎ ይገና በዓልን ምክንያት በማድረግ የፋኖችን እንቅስቃሴና ያሉበትን ለመመረጅ ዳግም ተልኮ ተሰጥቶት ተመሳስሎ ቀጠናው ድረስ እንደመጣ ገብቷል። በዚህ ተልኮ ላይ እንዳለ በ54ኛ ክፍለ ጦር ቁጥጥር ስር ገብተዋል ሲል ተናግሯል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ፋኖን መቀላቀሉን ቀጥሎ በትናንትናው ዕለትም የአጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅለዋል። በትናንትናው ዕለት ፋኖን ከተቀላቀሉት የብልጽግናው ሰራዊት አባላት መካከል ሁለቱ በሰጡት አስተያየት የግለሰብ ስልጣን ለማጽናትና ለአንድ ብሔር ብቻ የበላይነት መከበር ተብሎ ነው የዘመት ነው። የአንድን ብሔር በተለየ መልኩ ለማጥፋት የተለየ ዓላማ ያለው ስርዓት ነው ያለው። ይህን ስርዓት ለመታደግና ለመጠበቅ ስንል የህይወት መስዋዕት መክፈል እንደሌለብን ስለምናምን ነው ፋኖን የተቀላቀል ነው ብለዋል። የመከላከያ አባላቱ ከ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ጋር ያደረጉትን ቃለ ምልልስ ተከታትለን እንመለስ። ውድ ተከታታዮቻችን እንግዲህ በዛሬው ዕለት ጥር 1 2018 የአማራ ፋኖ ብሔር ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን ከተቋሙ በፊት ከነበሩበት ከመከላከያ ተቋም በመውጣት የተቀላቀሉ ጓዶች አሉ። እስኪ ስማችሁንና የነበራችሁበትን አሃድ እንተዋወቅ። እስኪ አስተዋውቁን ለተመልካቾች። ድምጻችሁን ከፍ አድርጋችሁ አስተዋውቁ። እሺ ቀጥል። ስሜ ዳንኤል ፈይሳ እባላለሁ። የነበርኩበት 602ኛ ኮር 25ኛ ኮር አንደኛ ሬጅመንት ሁለተኛ ሻምበል ነበር። እሺ ወንድሜ እስኪ በተመሳሳይ ስምህንና የነበርክበትን አሃድ። ጫላ ቦታ እባላለሁ። 20602 እሺ እናመሰግናለን። እስኪ እንደው እንዴት ነው እዛ መከላከያ ተቋም ውስጥ እያላችሁ ስለ ፋኖ የሚነገረው ነገር ምንድን ነው የነበረው? ምንድን ነው የምትባሉት? አይዛው ሆነን የምንነገር አሁን ሌላ ሀገር ከአማራዎች ወደ ፋኖ ከሄደ ይገደላሉና መንገድ ላይ ይጥላሉ ይባላሉ። የነበሩ ፖለቲካ አማራዎቹ በፖለቲካ ይሞላሉ። ግን እዛ ውስጥ ሆነን ያየነው ስቃይ ብዙ ነው ማለት ነው። ሀገራችን እንጠብቃለን ብለን ከሀገር ወጣይና እዚህ ግን አማራር እየጠበቀን ነው የነበረ ነው ማለት ነው እንጂ ስነ ስርዓቱ የለም። ሀገርን እንጠብቃለን ብለው ዝረፋ ነው ማለት ነው። ሌላው ይዘርፋል፣ ሌላው ይደፍራል፣ ሌላው ደግሞ ሰው ይገላል ማለት ነው። እንደዛ ስለሆነ ያን አስጠልቶን ወጥተን ወደዚህ መጥተናል። እንደው የፋኖ ውጊያ ምን ይመስላል? እንደው እዛ ተቋም ውስጥ በነበረባችሁ በቆይታችሁ በነበረው ጊዜ እንደው የፋኖ ውጊያ ምን ይመስላል? እንደው ፋኖ ምን ማስተካከል አለባችሁ ብላችሁ ትመክሩናላችሁ? እንግዲህ የተለያዩ አውደ ውጊያዎችን በተለያየ ግንባር ተሳተፋችሁ ይሆናልና እንደው ፋኖ ለቀጣይ ይሄን ቢያስተካክል ይሄን ቢሰራ የተሻለ ጦሩም ይፈርሳል ወይም የተሻለ ነገሮች መሆን ይቻላል የምትሉት እንደው እስኪ ለኛ ለአማራ ፋኖ ተቋም ውስጥ ላሉ ለተዋጊውም ሆነ ይሄን ፕሮግራም ለሚከታተሉት ምን ማስተካከል መቻል አለባችሁ ብላችሁ ታስባላችሁ? በአውደ ውጊያዎች ላይ እንደው ያያችኋቸው የታዘባችኋቸው ነገሮች ካሉ በእኛ በኩል የሚስተካከሉ ነገሮች ካሉ በእናንተ የተስተካከሉት ብዙም አላየሁትም እና አንዳንዴ መሽጋ ለመያዝ አለ። እሱንም ቆማችሁ ተኩሶት የምትመጡት አንዳንድ ደግሞ ወደ ኋላ መመለስም አለ። እሱን አስተካክላችሁ ብትሰሩ ተሰልፋላችሁ ብዬ ነው የማስበው። እስኪ እንደው እዛ ተቋም ውስጥ ላሉ ይሄን ፕሮግራም ለሚከታተሉ የምታስተላልፈው መልእክት ካለ አሁን እዛ መከላከያ ተቋም ውስጥ አሉ ወንድሞች አሉና እስኪ ለነሱ መልእክት አስተላልፍ እስኪ። እዛ እናንተ እዛ የቀራችሁት ከዛ ፖለቲካ ሰምታችሁት እውነት ነው ብላችሁት ተቀብላችሁ እዛ የምትቸገሩት የተባለ ሁሉ ውሸት ስለሆነ እንደ ወደዚህ መጣችሁ በሰላም ብትገቡ ይሻለኛል። የአቅማችሁን ይዛችሁ መጣችሁ ወደዚህ ተቀላቅላችሁ ብትገቡ ይሻላል ነው። ትራንስፖርቱ ይሰጣል፣ በሰላም ትገባላችሁ ወደ ሀገራችሁ አስባለሁ። ነው በተቋሙ ውስጥ እንግዲህኛ በርካታ የህዝባችን ወታደሩን ወይም የፋኖን አካሉን ሳይሆን በተደጋጋሚ ሽንፈት ሲደርስ ምርኮዎች ሲኖሩ እና ሲደመሰሱ ንጹሃን ይደፈራሉ፣ ንጹሃን ይገደላሉ፣ ንጹሃን ይታረዳሉ
እንደዛ ተቋም ውስጥ እንዲህ ነገሮች እንዴት ነው የሚፈጠሩት? ትክክል ነውስ አይደለም? ይሄ እየተፈጸመ ያለውን ድርጊት እዛ በነበራችሁ ሰዓት የሚፈጸሙ ድርጊቶች በተቋሙ ምን ይሰራል? መከላከያ ምን ያደርጋል? ይሄን እስኪ በደንብ እንድትነግረን እንፈልጋለን። አሁን ቅድም እሺ አመሰግናለሁ። እስኪ እንደው እዛ በመከላከያ ተቋም ውስጥ ያላችሁ ምን ይሰሩ ነበር? በንጹሃን ላይ በህዝቡ ላይ ሲሰሩ የነበሩ ነገሮች ምክንያቱም እንግዲህ እናንተ ለሀገር ነው ብለን የወጣ ነው። ነገር ግን እዛ የሚፈጸሙ ድርጊቶች ስላየን ከዚህ ተቋም ወጣናል ብላችሁኛልና እስኪ ምን ድርጊቶች ነበር ሲፈጸሙ የነበሩ የሚለውን እስኪ አጫውተን እናንተ እና ከዛ ከሀገር እንደወጣ ነው ሀገራችን እንጠብቃለን ብለን ነው የወጣ ነው። ከዛ እዚህ ስንመጣ ደግሞ ምናይ ሌላ ነገር ነው ማለት ነው። ሰው ይደፈራል፣ ይዘርፋሉ። ከዛ ሰው ደና ሰውንም ያጠፋሉ። በዛው ልክ ተዋግቶ ከተሸነፈውም እንዲህ ነው የሚያደርጉት ማለት ነው። ስለዛ ይሄን ያስጠልቶን ነው የወጣ ነው። ከዚህ ከዛ ቤት ስለዛ ነው የወጣ ነው ማለት ነው። እስኪ በመጨረሻ ያው እንግዲህ ወደ ደቡብ አካባቢ ወላይታ አካባቢ እንደው የተወሰኑ ቋንቋዎች መናገር እንደምትችሉ አጫውተኛልና አጭር መልእክት አስተላልፍ እስኪ በወላይታኛ ወይም በደቡበኛ ይሄን ፕሮግራም ለሚያዩት ለሚከታተሉት እስኪ አስተላልፍ። ፋኖ ምን እያደረገላችሁ ነው? ሁለተኛ እዛ በመከላከያ ተቋም ውስጥ ላሉ ወንድሞች በደቡብ ወይም በወላይታኛ እስኪ መልእክት አስተላልፍ። ፋኖ ምርጥ ሞራሊቲ ሞራል ተቀበለና ዶጊት ወደ አገር ቤት ሸኛታ ታና ገንዘብ ተተናና ተቀበለና ወይት ሶሪ አይጎ ፍራቸው አይ ሳይ አይጎ ኦሪኪ አይቢ ሶሪ አይ እሺ እናመሰግናለን። እስኪ በኦሮሞኛ ደግሞ አጭር መልእክት አስተላልፋን ይሄን ፕሮግራም ለሚያዩት በመከላከያ ተቋም ውስጥ ላሉ ወንድሞች መልእክት አስተላልፍ እስኪ ድሉ ልስጥ። በኦሮሞኛ በአፋን ኦሮሞ አስተላልፍ መልእክት እርግና ተፈጥሮ ይራ ዋናው ያሰውት ተንቻለ ጂሊሳኒ ገሩ አስተላልፍ ገሩ አመገሩ አጅሉ ቻቤ ገራፋነት ገሊ ባናን እሺ ከልብ እናመሰግናለን። ሁላችሁም አሁን ላይ በአብይ አህመድ ስርዓት በመከላከያ ተቋም ውስጥ ያላችሁ ወንድሞቻችን በመውጣት ፋኖን ተቀላቀሉ። በእኛ እንቀበላችኋለን። የምትፈልጉት ቤተሰቦቻችሁ ድረስ እንሸኛችኋለን። ሁላችሁም ከተቋሙ ከስርዓቱ በመውጣት አላስፈላጊ የሆነውን ለአንድ ግለሰብ ወይም ለአንድ ሰው በሚል ውድ ህይወታችሁን መስዋዕት አትክፈሉ። ፋኖን ተቀላቀሉ ማለት መልእክት ማስተላለፍ ፈልጋለሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ሀብታሙ ዩሱፍ ነኝ። አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ጤና ይስጥልን።